እዚህ ያለንን ሰዎች ብቻ ሳይሆን አጠቃላይ ማህበረሰቡን ታሳቢ ያደረገ ውይይት እንዲሆን ተስፋ አደርጋለሁ። በዚሁ አግባብ አስቀድሜ የተደራጀ ጥያቄ ላላቸው ሰዎች ከሰጠው በኋላ እነሱ ባጎደሉት ደግሞ እናንተ ብትሞሉ ይሻላል የሚል ሐሳብ ነው ያለኝ። ክቡር ጠቅላይ ሚኒስትር ካለው ውድ ጊዜ ቀንሰው የመምህራንን ጥያቄና አስተያየት ሰምተው ምላሽ ለመስጠት በመምጣቱ በመላው የኢትዮጵያ መምህራን ስም ለማመስገን ፈልጋለሁ። በመቀጠል ትናንት ባየናቸው የልማት ስራዎች ስኬት ለሰጡት አመራርና በአዲስ አበባ ከተማ ደረጃ በከተማ አስተዳደሩ የተከናወኑ ድንቅ ስራዎች የከተማውን ከንቲባ አዳነች አቤቤ ከፍ አድርገን ከርሶ ጋር እናመሰግናለን። ከተማ አስተዳደሩ ለመምህራን በተለይ የሰጠው ትኩረት ለሌሎችም ምሳሌ ይሆናል ከሚል ለርሶም ለሳቸውም ቤቱ እንዲያመሰግንልኝ እንዲያጨበጭብልኝ ያያችሁት ስለሆነ ከዚህ ቀጥሎ ሰሞኑን ከታች ጀምሮ ሲወያይ ነበር መምህሩ። እኛም አንድ ቀን ሙሉ ወስደን ስንወያይበት ነው የነበረው። 6 ጉዳዮች ለይተናል፣ ግን እኔ ሁለቱ ላይ ብቻ አተኩሬ ለማንሳት እፈልጋለሁ። የመጀመሪያው ያው ከአመጣጥም ከምን እንደሚጀምር ገምታለሁ ክቡር ጠቅላይ ሚኒስትር የደሞዝ ጥቅማጥቅምና ምጣኔ ሀብታዊ ጉዳዮችን የሚመለከት ነው። ስለዚህ ዘርዘር አድርጌ ለማቅረብ ያህል የሙያውን ክብር የሚመጥን የኑሮቱን መቋቋም የሚያስችል የመምህራን ማህበር ያሳተፈና በጥናት ላይ የተመሰረተ ደሞዝ ጭማሪም ሳይሆን ማስተካከያ ከወቅቱ ሁኔታ ጋር የሚል አንዱ በጣም በስፋት ሁሉም በሚባል ደረጃ ያነሱት ጉዳይ ነው። በከፍተኛ ትምህርትም በአጠቃላይ ትምህርትም በነገራችን ላይ እዚህ ተሰባሰብነው ከከፍተኛ ትምህርትና ከአጠቃላይ ትምህርት የመጣን መምህራን ነን። ሌላው ከመኖሪያ ቤት መስሪያ ቦታ ጋር የሚያያዝ ነው። እዚህ ጋር በተለይ የዩኒቨርሲቲ መምህራን ተደጋጋሚ ሲነሳ የነበረ እርሶም የሚገነዘቡት አቅጣጫ የሰጡት የሚመስለኝ ግን በብዙ ቦታ ተግባራዊ ያልተደረገ ጉዳይ አለ። ከቀረጥ ነፃ አገልግሎት ጥያቄ ተነስተዋል። ከትርፍ ሰዓት ክፍያ ጋር ተያይዞ የተነሱ ጥያቄዎች አሉ። ከነፃ ሕክምና ጋርም እንደውም ከጡረታ ስንወጣ መምህራን ከደሞዛችን ጋር ቢሆን የሚል ጠንከር ያለ ጥያቄ ቀርቧል። ከፍተኛ ትምህርት መምህራን የደረጃ እድገት አላቸው፣ ግን እነሱን ተጠቃሚ በሚያደርግ አግባብ የሚታይበት ሁኔታ እነዚህ ጠቅለል ተብሎ የተነሳ ጉዳይ ነው። ቢሆን ተብሎ የተነሳው የታክስ ጣሪያ ቢታይልን ዝቅ ቢደረግ የሚል ነው። በዝቅተኛ ወለድ ብድር ማግኘት ብንችል እስካሁን ያልተፈቀደ ዩኒቨርሲቲ መምህራን ቅድም እንደተጠቀስኩት መኖሪያ ቤት ጋር ተያይዘው ያለው የትርፍ ሰዓት ክፍያዎች መሻሻያ የተወሰነ መሻሻያ ተደርጓል፣ ግን ወቅቱን ያገናዘበ ሁኔታ በሆነ ሁኔታ ቢሻሻልና እሱም ከታክስ ነፃ ቢደረግ የሚል ነው። የቤት አበል ድጎማ ነው የሚከፈለው፣ ሙሉ የቤት ክፍያ አይደለም። ከዛች ድጎማም ቀረጥ ትቀነሳለችና እሷም ብትነሳ የሚል ጠንከር ያለ ሐሳብ ቀርቧል። በአጠቃላይ በሁሉም ደረጃ የጎንዮሽ እርከን ጭማሪ ከቅድመ መደበኛ እስከ አጠቃላይ ትምህርት እንደምናውቀው የጎንዮሽ እርከን ጭማሪ ሰንጠረዥ ሲወጣ ሁለት ዓመት ብሎ ይሄዳል። ግን ምንም ወደ ጎንዮሽ ከቆመ ወደ 10 ምናምን ዓመት ሆኖታል ከ94 ዓመት ወዲህ። እሱም ጠንከር ያለ ጥያቄ አለ። ምክንያቱም ሁሉንም አንድ ቦታ ጠቅልሎ ያስቀመጠ አገልግሎት መሰረት ያደረገ አሰራር ውስጥ ነው ያለነውና ማለት ነው። የመምህራን ማትጊያ ስርዓት ፓኬጅ እንዲዘጋጅ በጥናት ላይ የተመሰረተ ለማለት ያህል ነው። ሴክተራችን ብዙ ጊዜ ከሲቪል ሰርቪስ መመሪያ ጋር አዋጆች፣ ደንቦች ጋር ስለሚታይ የሚመጡ ጥያቄዎችን መመለስ አልተቻለም። የመምህርነትን ሙያ ልዩ ባህሪ ሰውም እንደጠቀሱት ሰፊው ማህበረሰብ ክፍል 1/3ኛውን ነው የሚይዘው የትምህርት ሴክተሩ። ያን ያገናዘበ የራሱ ከሲቪል ሰርቪስ ኮሚሽን ወጥቶ የራሱ የመምህራን ኮሚሽን ቲቸር ሰርቪስ ኮሚሽን እንዲቋቋም ይሄ እንደዚህ ዓመት ሆኖታል ጥያቄው ቀረበውና እሱ ቢታይልን ነው አንዱ። ሌላው በዚህ ስር ያነሳ ነው የመምህራን ልጆች ከትምህርት ቤት ክፍያ ነፃ የሚለው ነው። አንድ ሰው ሰርቪስ ከሚሰጥበት ተቋም ለሰርቪስ ክፍያ ማድረግ የለበትም። ስለዚህ
ከግድኛ በደበኛ ጀምሮ እስከ ዩኒቨርሲቲ ድረስ የመምህራን ልጆች ከትምህርት ቤት ክፍያ ወይም ኮስት ሼሪንግ ነፃ የሚሆኑበት ሁኔታ ቢታይልን የሚል በጣም በስፋት ተነስቷል። ሁለተኛ ማነሳው ከትምህርት ግብዓትና መሰረተ ልማት ጉዳዮች ጋር የተያያዘው ነው። የትምህርት ግብዓትና መሰረተ ልማት እንደምታወቀው እኛ የትምህርት መርጃ መሳሪያ ብለን የምናነሳቸው ለትምህርት ጥራት መሻሻል ከፍተኛ ሚና ይጫወታሉ። ስለዚህ ይሄ ከፍተኛ ትኩረት ይሻል። ሁላችንም እንደምናውቀው በርሶ አነሳሽነት የትምህርት ለትውልድ ንቅናቄን መሰረት አድርጎ ከፍተኛ በቢሊዮን የሚቆጠር ንቅናቄ ተደርጓል። ይሄ የተጀመረው ጥሩ ጅምር ከማዕከል ጀምሮ እስከ ትምህርት ቤት በተጠናከረ ባልተቋረጠ ሁኔታ እንዲቀጥል በእኛም በኩል የጎ ፐብሊክ ፈንድ ኤጁኬሽን የሚል ካምፔን ዓለም አቀፍ ካምፔን አለ። እሱን ጎን ለጎን እያስከነው ነው። ይሄ ተጠናክሮ እንዲቀጥል ለማንሳት ነው። የትምህርት ግብዓት ሲሟላ የአካል ጉዳተኞች ያው በጣም ትኩረት አለ። ሞዴል የሆኑ ትምህርት ቤቶች ተገንብተዋል። በተለይ አዲስ አበባ ላይ በቅርቡ ሲመረቅ አይተናል። ባለፈው እሱም የመረቁት እና የብሬል እነሱን ታሳቢ ያደረገ ግንባታዎች አሁንም መሻሻያዎች ቢኖሩም ክፍተቶች አሉ። የምልክት ቋንቋ እነዚህን ከግንዛቤ ያስገባ እሱም ቢታይ ግብዓት ከማሟላት አኳያ ለማለት ነው። ከአትራፊ ድርጅቶች እና ኢንቨስተሮች በብዙ ሀገሮች እንደተለመደው ለትምህርት ፈንድ ያደርጋሉ፣ ይሰጣሉ። ኢንቨስተሮች እዚህ ሀገር ለትምህርት መክፈል አለባቸው። ታክስ ሊሆን ይችላል። የሆነ መመሪያ ጠንከር ያለ ነገር ቢወጣ ፍላጎት አለን። ምክንያቱም ፋይናንስ በጨመረ ቁጥር ጥራትን ለማሻሻል በጣም ጠቃሚ መሆኑን ሁሉም ስለሚገነዘብ ማለት ነው። ዘርፉን በቴክኖሎጂ መደገፍ ያው ጊዜው በጣም ቴክኖሎጂ ጋር ታይቷል። ትናንትም ጎብኝተናል የአንድ መሶብ አገልግሎት። እዛ ላይ አንድ ጥሩ ነገር ያየነው የቴክኖሎጂ ኮምፒውተር መክፈት የማይችሉ ታላላቅ ሰዎች በእድሜ የገፉ ሊኖሩ ይችላሉ። እነሱም ጭምር ለማስተናገድ ስርዓት የተዘረጋ ነው። በነገራችን ላይ እሱ ጥሩ ነው። ግን ደግሞ ወደፊት እና አሁን ቴክኖሎጂ በጣም አስፈላጊ የሆነ የመጣ ስለሆነ መሰረተ ልማቱ ዝርጋታ በጣም ያስፈልጋል። መብራት በተለያዩ ገጠሪቱ አካባቢዎች ያው ህዳሴ ግድብ መብራት እየመጣ ነው። ሁሉም እያንዳንዱ ቤት ይገባል ብለን እናስባለን። ግን ደግሞ ዛሬ እንፈልጋለን ተማሪዎች እንዲያጠኑ መምህራን አክሰሲብል እንዲሆን ኮምፒውተሮች፣ ታብሌቶች፣ ኢንተርኔት እነዚህ አክሰሰሪዎች ሁሉ በደንብ በትኩረት እንዲታይ ነው የተሰራ መሆኑን እንገነዘባለን። ግን በጣም አሁንም ትኩረት ይሻል። በመጨረሻ በዚህ ዘርፍ ማነሳው ከትምህርት ቤቶችም ግንባታና ማስፋፋት ጋር በተያያዘ ነው። የትምህርት እድገትና ልማት ወሳኝነትን የሚመጥን በጀት እንዲመደብ ነው የምንፈልገው። በቀዳሚ እመቤት የተገነቡ 30 ሁለተኛ ደረጃ ትምህርት ቤቶች ቀላል አይደሉም። 30 ሺህ የመጀመሪያ ቅድመ መደበኛ ትምህርት ቤቶች ግንባታ፣ የአንደኛ ደረጃ እና ቅድመ መደበኛ ተማሪዎች የሚገባ በጣም የሚያበረታቱ ጥሩ ነገሮች አሉ። እሱ እንዳለ ሆኖ አሁንም ግን በተለይ በገጠር አካባቢ የእንስሳትን ከብቶች ተከትሎ የሚሄዱ ህጻናት አሉ። እነሱን ተደራሽ የሚያደርግ የትምህርት አቅርቦት አሁንም ትኩረት ተደርጎ ቢሰራበት ለማለት ፈልጋለሁ። ስለተሰጠኝ እድል ከልብ አመሰግናለሁ። ክቡር ጠቅላይ ሚኒስትር ሊያወያዩን ስለወደዱ ትውልድ ለመቅረጽ በሚወጡ በሚወርዱ መምህራን መላ መምህራን ስም ላመሰግኖ እወዳለሁ። ምስጋና ብታቀርቡልኝ ደስ ይለኛል። የምንወያየው በአንድ በኩል የጠፋን ስልጣኔና ትውልድ ያስገኛልና ተግታችሁ ተማሩ፣ በሌላ በኩል ደግሞ ስጡኝና የሀገራችንን ገጽታ በአንድ ምዕተ ዓመት ልለውጠው ስለተባለለት ትምህርት ነው። ስለዚህ ታላቅ ጉዳይ ያሉኝን ሐሳቦች በሁለት አንኳር ነጥቦች ላይ ተመርኩሼ ለማቅረብ እወዳለሁ። እንግዲህ የሙያ ከበረ የሚባለው በብዙ መንገድ ቢሆንም ቅሉ አንደኛው እና ዋነኛው ግን የሙያውን ፋይዳ በሚመጥን አግባብ በሀገር ደረጃ በደማቅ ሁኔታ ማክበር ነው። እንግዲህ መምህርነት ሁሉንም ሙያዎች የሚወልድ ከሆነ የሁሉም ሙያዎች አባት ከሆነ ከሁሉም ሙያዎች በላይ ደምቆ ክብር ሊያገኝ ይገባዋል ብለን እናምናለን።
ሌሎችም ሙያዎች ክብር ማግኘት እንዳለባቸው ብናውቅም ቅሉ ስለዚህ ይህን በሀገር ደረጃ በብሔራዊ ደረጃ ከፍሎ የሚከበር ደማቅ ቀን ቢኖረው ሚል ነው። ወደ ሁለተኛው አንኳር ነጥቤ ሲሄድ የዋጋ ግሽበትንና የኑሮ ውድነትን ይመለከታል። እንግዲህ የዋጋ ግሽበትና የኑሮ ውድነቱ በአጠቃላይ የመንግስት ሰራተኛውን በአመዛኙ መምህራንን እጅግ በጣም እያንገላታ እንዳለ የአደባባይ ሀቅ ነው። ስለዚህ እዚህም ጋር ትኩረት ተሰጥቶ እንዲሰራ መምህራን እንፈልጋለን ማለት ነው። እዚሁ ጉዳይ ላይ ሳልወጣ የሥራ ዕድል ፈጠራን የሚመለከት ነጥብም ልጨምር። እንግዲህ መምህራን ከታች ጀምረን የምናስተምራቸው ተማሪዎቻችን የሥራ ዕድል እንዲያገኙ እንፈልጋለን። ሶስቱን የሥራ ዕድል ለመፍጠር ደግሞ በተለይ የሥራ ባህልን ለማሻሻልና በፕሮጀክቶች አፈጻጸም ላይ እየተደረገ ያለውን ጥረት ከፍ ለማድረግ የሥራ ባህል ለውጥ እንቅስቃሴ ሀገራዊ ጉዳይ ማድረግ ተገቢ እንደሆነ እናምናለን። በዚህም ሥራ ላይ መምህራን ሚናቸው ከፍተኛ ስለሆነ ታምኖ የሥራው አካል እንዲሆኑ በተለይ የስነ ጽሕፈቱ አካል እንዲሆኑ ቢደረግ ለማለት ነው። በሌላ በኩል ፍትሃዊ የሀብት ክፍፍልን ማጠናከር አማራጭ የሌለው መፍትሄ እንደሆነም እናምናለን። ስለዚህ በሀገር ደረጃ ፍትሃዊ የሀብት ክፍፍል እንዲኖር በዛ የሀብት ክፍፍል ሂደትም መምህራን በስራቸው ልክ በተሰጣቸው ተልእኮ ልክ እና በሚወጡት ኃላፊነት ልክ የሀብት ክፍፍሉ ተጠቃሚ እንዲሆኑ ማድረግ ቢቻል ነው። እዚሁ ጋር ሌላኛው ጉዳይ የጦርነት አዙሪትን በተመለከተ ነው። እንግዲህ ሀገራችን ኢትዮጵያ ከጦርነት አዙሪት እንድትወጣ ፍላጎቶችን ወይም ጥያቄዎችን በሰለጠነ መንገድ በፖለቲካዊ ውይይትና ድርድር መፍታት እንዳለብን ተደጋጋሚ ጥያቄዎች ይነሳሉ፣ እንሰማለን፣ በመገናኛ ብዙሃን እንሰማለን፣ እኛም እንናገራለን። ነገር ግን ጦርነቱ ላይ እንደጨከነው ሁሉ የትኛውም ወገን ጦርነት ላይ የገባ የትኛውም ወገን ጦርነቱ ላይ የጨከነውን ያህል ሰላሙ ላይ መጨከን አለበት። ጦርነቱ ላይ የጨከነውን ያህል ብቻ ሳይሆን ጦርነቱን ምንድነው ለማካሄድ ከጨከነበት በላይ ለሰላም መጨከን አለበት ብለን እናስባለን እኛ መምህራን እና የሀገራችን ሰዎች ቀደምቶቹ እንዲህ ይላሉ አሉ። ሕዝብንና ሀገርን የትኛውም እብሪተኛ እንዳያጠቃ ብትሽቱ ጥርሳችሁን ነክሳችሁ ችላችሁ የእርቅንና የመዋሃድን መንገድ ምረጡ ነው። ስለዚህ መምህራንን ያሳተፈ የእውነት ሀገራችን ሰላም ስለሚያስፈልጋት፣ ሕዝባችን ሰላም ስለሚያስፈልገው፣ ሀገራችን ልማት ስለሚያስፈልጋት፣ ሕዝባችን ሰላም ስለሚያስፈልገው የእውነት ከልብ ወደን ለመምህራን ተልኮውን የሰጠንለት ያኔ እኔ ሁሉ ነገር ሰላም ሆኗል ብዬ አስባለሁ። ግን አሁን የምንዋረደው ባስተማርናቸው ልጆቻችን ነው። ስለዚህ ይህንን እውነት ነው በአንድ ቀን ለመቀበል ሊቸግር ይችላል። ነገር ግን ይህንን ከመሞከር ወደ ኋላ ባንል የሚል ነው። በሌላ በኩል የወል ትርክትን በተመለከተ ነው ላነሳ የወደድኩት ነጥብ። እንግዲህ መምህራኑ እዚህ ያሉት እንደሚያስተምሩት የሀገር ታሪክ ስልጣኔንና ዝማኔን የሀያልነትም መሰረት ነው ብለው ያስተምሩናል መምህራን። ታሪክን ማወቅ የዓለምን ሕዝብ አነዋወር ከየት ወደ የት እንደሆነ ለመገንዘብ ስለሚረዳ ነው። በሌላ በኩል ክፉውን ላለመድገም በጎውን ደግሞ በእጅጉ ለመደጋገም ነው ታሪክን የምንማረው። እርስዎ አፍ ላይ አይጠፋም። ይሄ በተደጋጋሚ ነው የምንሰማው። ግን አዳምጠነዋል ወይ የሚለው እኔንም ትንሽ ይፈትነኛል። እውነት ለመናገር ማዳመጥ ይኖርብናል፣ መደማመጥ ይኖርብናል። ስለዚህ ዜጎች ስራ ስራ ስራ፣ ኢንቨስትመንት ኢንቨስትመንት ኢንቨስትመንት፣
ትምህርት 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 እንዲሉ የሚያስችል መሆን አለበት። ያ የወል ትርክት ሀገራቸውን የሚያፈቅሩ ሀገራቸውን የሚወዱ ልክ እርስዎ በተደጋጋሚ እንደሚሉት ለሀገራቸው የሚዋደቁ እርስ በርስ የሚዋደቁ ሳይሆን እርስ በርስ የሚጠፋፉ ሳይሆን እርስ በርስ የሚፈራረጁ ሳይሆን ሀገራቸውን የሚጠብቁ ሀገራቸውን የሚያለቡ አርበኞች እንዲሆኑ ማድረግ የሚችል በሆነ መልኩ መጻፍ ይኖርበታል ማለት ነው። በአመዛኙም ለዚህ መጠፋፋት ለዚህ መገፋፋት ያዳረገን ዘረኝነት፣ ጎሰኝነትና አክራሪነት ስለሆነ ድባቅ በሚመታ መልኩ መጻፍ አለበት። እውነት ነው። ያ ዘረኝነት ዝም ብሎ አልመጣም፣ ተዘርቶ ነው። ያ ጎሰኝነት ዝም ብሎ አልመጣም፣ ተዘርቶ ነው። ያ አክራሪነት ዝም ብሎ አልመጣም፣ ተዘርቶ ነው። ያ ዘር ግን መምከን አለበት። የሚመክነው ደግሞ በዛ ችለን በመናደርገው የወል ትርክት ነው ብለን እኛ መምህራን እናምናለን ማለት ነው። ይህን ካልኩ ዘንዳ እንግዲህ ከአንኳር ጉዳይ ላይ የመጨረሻ ማደርገው ብሔራዊ ጥቅምን ነው። ስለዚህ ብሔራዊ ጥቅምን በተመለከተ የውስጥና የውጭ ዲፕሎማሲን ብሔራዊ ጥቅምን በሚያረጋግጥ አኳኋን የተጀመረውን ስራ በማጠናከር የትውልዱን የባህር በር ጥያቄ የቀጠናውን ዘላቂ ሰላም በሚያስጠብቅ መልኩ መረጃና ማስረጃን መሰረት ባደረገ ዲፕሎማሲ ላይ አተኩሮ መመለስ ቢቻል በአጠቃላይ መንግስቱ ለመምህራን ለሰጠው ክብር እና የመፍትሄው አካል እንድንሆን ይሄን የውይይት ጉባኤ ስለከፈቱልን ከልብ አመሰግናለሁ። ክብረት ይስጥልን። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከኢትዮጵያ መምህራን ምክክር በኋላ በፌዴራል መንግስት የሚመለሱ ጥያቄዎችን ምላሽ ለመስጠት ከፊታችን ስለተገኙ እናመሰግናለን። እኔም ማነሳቸው ጥያቄዎች በሁለት መሰረታዊ ጉዳይ ነው። አንደኛው ማህበራዊ ጉዳዮች ላይ፣ ሁለተኛ የመልካም አስተዳደር ጉዳዮች ላይ ነው። እነሱን ጥር አድርጌ ለማቅረብ ሞክራለሁ። የተለያዩ ሀገራዊ ፖሊሲዎች ሲቀረጹ የመምህራን ተሳትፎ ማነስ፣ ሰላምና የመምህራን የሥራ ቦታ ደህንነት አለመኖር፣ ቀጥሎ በመምህራን ስም የሚቋቋም ባንክና ሆስፒታል አለመኖር፣ የመምህራን ባንክ መቋቋም፣ የግንባታ ድጋፍ መደረግ ቢችል የሚሉ ጥያቄዎች። በሁለተኛ ደረጃ የማነሳው ደግሞ የመልካም አስተዳደርን በተመለከተ በየደረጃው ያለው የመምህራን ማህበር ሚና ከሚሰራው አኳያ የመምህራን ማህበር በየደረጃው በሀገር አቀፍ በዩኒቨርሲቲዎች በኮሌጆች ብሎም በአጠቃላይ ትምህርት ያለው ተሳትፎ እና ኢንጌጅመንት እንዲኖረው ማዕቀፍ በፌዴራል ደረጃ ቢዘረጋና ወደፊትስ ምን ቦታ ይዞ የጥያቄዎች እንደሚመልስ ቢደረግ። ቀጥሎ ያለ መምህራን ፍቃድ ለልዩ ልዩ ልማት ተግባራት መዋጮ ከደሞዝ መቆረጥ፣ መዋጮች ከደሞዝ በሚቆረጡበት ጊዜ መላው የኢትዮጵያ መምህራን ያለውን የሚቆረጠውን የብር መጠን በፍቃደኝነት ላይ የተመሰረተ ቢሆን ይሄም በአጥብቆት እንዴት እንደሆነ እንደሚሰራ ከፌዴራል ምላሽ ቢሰጥበት። ሌላው በደሞዝ ማነስና በጥቅማ ጥቅም አለመከበር ምክንያት መምህራን ከስራ ገበታቸው መልቀቅ፣ የደሞዝ ማሻሻያው በሰፊው መምህራን ላይ ያላተኮረ መሆን፣ ጥቅማ ጥቅሞች ሙሉ በሙሉ መምህሩ ላይ ስላልተተገበሩ ቢተገበሩ፣ የመጨረሻው የሚጠየቁ ጥያቄዎች ወቅታዊ ምላሽ ቢሰጣቸው። ለጥያቄዎች ወቅታዊ ምላሽ አለመሰጠት በመላው ኢትዮጵያ ያሉ መምህራኖች አጭር ምላሽ በማይሰጣቸው ጊዜ የሚሰጡት ቅሬታ በሰፊው ስለሆነ እነዚህ ነገሮች ቢታዩ የሚል ጥያቄዎች አሉ። ከሞላ ጎደል ስለተሰጠኝ እድል አመሰግናለሁ። አመሰግናለሁ። የኔ ጥያቄ መምህራንን የሚመለከት ነው። በአብዛኛው በአሁኑ ሰዓት መምህራን በአግባቡ ኑሮውን ሊመራ የሚችል አስተማማኝ ደሞዝ የላቸውም።
የመኖሪያ ቤት የላቸውም። ሙያቸውም በጣም በርካታው ሰው አያከብረውም። ይህ ሁሉ ነገር ደግሞ ስንመጣ ከሕክምና፣ ከደህንነት፣ ከሞራል፣ ከቴክኖሎጂ አጠቃቀም ከዛ በተጨማሪም ደግሞ መንግስት ያወጣው ያጸደቀው የጄጄ ክፍያ በወቅቱና በሰዓቱ እየተከፈላቸው አይደለምና ይሄንን ነገር መንግስት በዘላቂነት ለመፍታት ምን አስቧል? ሁለተኛው ጥያቄ ለትምህርት ቤቶች ከሚመደብ በጀት አንጻር ነው። አሁን ላይ ያለው የትምህርት ቤቶች በጀት በ1996 ዓመተ ምህረት የተጻፈ መመሪያ ነው። ለአንድ ተማሪ 10 ብር ይመደብለታል። በ1996 ዓመተ ምህረት አንድ ደስታ ወረቀት 30 ብር ነበር። አሁን ላይ ደግሞ 1300 ብር ነው። ስለዚህ በጣም በርካታ ትምህርት ቤቶች አስተማማኝ በጀት የላቸው። አስተማማኝ በጀት ከሌላቸው ደግሞ ጥሩ ትምህርት ሊሰጡ አይችሉም። እኔ ከተማ አካባቢ ያሉ ትምህርት ቤቶችን ሳይሆን ምናልባት ክቡር ዶክተር አብይ ወደ ታች ያሉ ገጠራማ ቦታዎች ምንም አይነት በጀት የሌላቸው አለ። ስለዚህ እነዚህን ትምህርት ቤቶች ከመደገፍ አንጻር መንግስት ምን ያሰበው ነገር አለ? ከዚህ በተጨማሪ ከትምህርት ቤቶች ቦታ አንጻር ካርታ፣ የይዞታ ደብተር እንዲመቻችላቸው ከማድረግ አንጻር ምን የታሰበ ነገር አለ ነው ያሉት ጥያቄዎች እነዚህ ነው። እሱን ሳላመሰግን ደግሞ መሄድ የሌለብኝ ሐሳብ ስላለ ሰዓት እንዳልበላ አንዲት ደቂቃ ሐሳቤን ገልጻለሁ። አባይ በተገቢው መንገድ እንዲገደብ፣ የበጋ መስኖ በተገቢው መንገድ ተግባራዊ ተደርጎ ኢትዮጵያ ስንዴ ኤክስፖርት እንድታደርግ፣ የኮሪደር ልማት በተገቢው መንገድ በሀገር ደረጃ እንዲስፋፋ፣ የተለያዩ ኢትዮጵያን አንድ ሊያደርጉና ሊያኮሩ የሚችሉ ጥሩ ጥሩ ስራዎችን በመስራትዎትና ቴክኖሎጂ በተገቢው መንገድ እንዲስፋፋ በማድረግዎት ምናልባት ቤቱ ክብር ቢሰጥልኝ ደስ ይለኛል። አንድ ጊዜ ታንጨለጭልኝ ማለት ነው። ምክንያቱም እኛ ኢትዮጵያውያን መሄድ ካለብን ጥሩ ነገሮችን አፕሪሼት አድርገን መስተካከል ያለባቸውን ደግሞ ሐሳብ ሰጥተን የመፍትሄ ሐሳቦች ስንሆን መሪዎችም ይበረታሉ፣ የሚመጣውም እንደዛው ማለት ነው። እና ሐሳብ ይሄ ነው። አመሰግናለሁ። እጅግ አድርጌ አመሰግናለሁ። በከፍሉ አልተነሳን ብዬ ያሰብኳቸውን ጉዳዮች አጠር አድርጌ እዚህ ጋር ለማስቀመጥ ነው የምሞክረው። ከትምህርት አጀንዳ ሳልወጣ አንዳች ነገር እዛ ጋር ለመጨመር በሙያዎች መካከል ያሉ ልዩነቶች ትውልዱ የመምህርነትን ሙያ በእጅጉ እንዲጠላ አድርጎታል። አንድ የሁለተኛ ወይንም የሶስተኛ ዲግሪ ያለው መምህር ያለው ክብርና አንድ በሌላ ሴክተር ላይ የመጀመሪያ ዲግሪ ያለው ሰው የሚሰጠው ክብር እኩል አይደለም። ክፍያም እኩል አይደለም። በተለይ ክፍያም በተመለከተ ሌላኛው ደግሞ በመሰረተ ልማቶች አካባቢ ትናንት ተዘዋውረን በአዲስ አበባ መስተዳድር አካባቢ ያየናቸው ደስ ብሎናል። በእውነት እኔ እንደራሴ ኢትዮጵያ ውስጥ ያለውም አልመሰለኝም። በእውነቱ እጅጉን ለመናገር የእግር ጉዞ አድርገን ነበር ተዘዋውረን ስናይ ነበረው። አንዳች ድካም ባልተሰማን ለምን ያልቃል የሚል ስሜት ሁሉ ነበረ ጉብኝቶ። ይህ ደግሞ አዲስ አበባ የጋራ ቤታችን በመሆኗ የጋራ ቤታችን ደግሞ በዚህ ልክ እየለማ በሆኑ እጅግ በጣም ደስታን ዘርቶልናል። እግዚአብሔር ይስጥልን። መሪያችንን እግዚአብሔር ይጠብቅልን። ከእግዚአብሔር የተሰጠ መሪ ነው ብዬ እኔ ራሴ ወስጄዋለሁ። ሌላኛው ደግሞ በመሰረተ ልማቶች ጉዳይ ላይ እዚህ እስከመጣን ዘንዳ የራሳችንን ጉዳይ ብቻ አንስተን ከምንሄድ የምንኖረውን ከማህበረሰቡ ጋር ተቀላቅለን ስለሆነ መሰረታዊ ልማቶች አካባቢ ላይ በአዲስ አበባ በሚለማው ልክ ክልሎች ላይ ክልል አካባቢ ያሉ ማህበረሰቦች ግንዛቤ ያላቸው ግንዛቤ በጣም ዝቅተኛ ነው። በዚህ ተዋረድ በየደረጃው ያሉ አመራሮች ከላይ ቢያዙልን እውነተኛ አሁን ባለንበት አካባቢ ላይ ሆነን ስናይ እነዚህ አዲስ አበባ ላይ የሚደረጉ መሰረተ ልማቶች እንዴት በፈጠነ ሁኔታ መሄድ አለባቸው? አመራሮቹስ የበጀት አጠቃቀማቸውን እንዴት ማስተካከል አለባቸው?
ማህበረሰብን እንዴት አነቃቅተው ነው? ሰውስ በገጠሩና በየክልሉ አካባቢ ያሉ ሰዎች የሥራ ባህላቸውን እንዴት ነው መቀየር የሚችሉት? ይሄ ተልዕኮ በየደረጃው ላሉት አመራሮች ተሰጥቶ በእውነት ክትትልም ተደርጎ በየአካባቢው በየክልሉ በየወረዳውና ከተማ ቦርድ አገራችንን በጠበቅነው ልክ ትለማለች የሚል ሀሳብ ስላለኝ ነው። ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እሺ አመሰግናለሁ። ክቡር ጠቅላይ ሚኒስትር ለሰጡን እድልና ጊዜዎትን መስዋዕትነት አድርገው ችግሮቻችንን ለማዳመጥ እዚሁ ስለተገኙ እናመሰግናለን። እኔ ብዙ ነገር ተነስቷል። ነገር ግን ትላንትና በተለያየ ቦታ በአዲስ አበባ ዙሪያ ተመልክተን ስናይ ትልልቅ ፕሮጀክቶች በጣም ባጭርና ውጤታማ በመልኩ ተሰርተው አይተናል። ነገር ግን ከዚህ ውስጥ አንዱም ደግሞ በተለይ በከፍተኛ ትምህርት ተቋም ላይ የኑሮ ውድነቱን ከማስተካከል ወይንም የደሞዝ ማስተካከያ ከመደረጉ በፊት እስኪደረግ እንኳን ባለው ጊዜ ውስጥ እነዚህን ችግሮች ይቀርፋሉ ብዬ ከማስበው አንዱ የሸማቾች ማህበር በአዲስ አበባ ላይ በተለያዩ ቦታዎች ተቀምጠዋል። እነዚህ የሸማቾች ማህበር በጣም በዝቅተኛ ዋጋ ኢቭን አርሶ አደሩ አምርቶ በሚያቀርበው ዋጋ ለተጠቃሚው ሲደርስ አይተናልና ይህንን ነገር ምናልባት በከፍተኛ ትምህርት ተቋም ደረጃ ባሉ መምህራኖች የኑሮ ውድነቱን ከመቋቋም ወይንም ኢንፍሌሽኑን ከመቆጣጠር አንጻር ወደዛ አቅርቦት ከክልል መንግስታት ጋር በመነጋገር አቅርቦት ማድረግ ይቻል ይሆን ወይ ነው የመጀመሪያ ጥያቄ። የሁለተኛ ጥያቄ ያው መንግስት እንደ መንግስት ትምህርትን ከጥራት ጋር አስተሳስሮ ትልቅ ስራ እየሰራ እንደሆነ ይታወቃል። ከዚህ ጋር ምናልባት ብዙ ጊዜ እንደ ጥቃቅን ተደርገው የሚነሱ ነገር ግን ከበጀት ጋር ተያያዥነት ያላቸው የትምህርት ጥራትን ከሚያስጠብቁ ግብዓቶች ጋር ጥያቄ ይነሳል። በአንድም ይሁን በሌላ ዩኒቨርሲቲዎች ለትምህርት ሚኒስቴርም በተለያየ አጋጣሚ ይጠይቃሉ። ነገር ግን ለትምህርት ዘርፉ እንዳጠቃላይ ጥራትን ሊያስጠብቅ በሚችል ደረጃ በቂ የሆነ በጀት መመደብ ይቻል ይሆን ወይ? ይሄ ነው። ሌላኛው ከሶስተኛ ደረጃ ምሳሌ ሀገር እንደ ሀገር የያዘችውን እንግዲህ ሌጋሲ ከማስጠበቅ አንጻርና ትላንትና ያየናቸውን እጅግ በጣም ሰፊ ፕሮጀክቶችን አልቀው ለልማት እንዲውሉ የተደረጉትን ከክልሎች ጋር በመነጋገር ምክንያቱም ብዙ ጊዜ እኛ ልማቶችን ስናይ ወደ ክልል አካባቢ ሲኬድ ከፌዴራል መንግስት ኃላፊ መጣ ሲባል ከተማው በጣም ያሸበርቃል። የተጀመሩ ስራዎች የኮሪደር ምን በላቸው ሌሎች በጣም ሲሰሩ እናያለን። በማግስቱ ግን ሲቆሙ ነው የምናየው። ይሄ ማለት ቀጣይነት ያለውን ልማት ለማምጣት ስለሚያስቸግር እንደ አዲስ አበባ ሁሉም በመላ ሀገሪቱ ያሉት የልማት አውታሮች ኃላፊነትን ተቀብለው የሚሰሩ ከቀበሌ እስከ ክልል አመራር ይህን ነገር እውነት በእናንተ ልክ ተረድተውታል ወይ? ለሀገር የሚያመጣውን ኢኮኖሚ በአጭር ጊዜ ውስጥ ይህንን ችግር ይፈታል በሚል ደረጃ ተረድተውታል ወይ በሚል ጥያቄ ስለሚያስነሳ እነዚህ ነገሮች ፈጣን በሆነ 24/7 በሚል ትላንትና ሲገለጽልን የነበረዋልና በጣም ደስ የሚል ይሄን አክል ኮሚትድ ሆነው እየሰሩ ነው ወይ? ምናልባት ህዝቡን ጫጫታ የሚያስነሱ ነገሮች ስላሉ ነው። የኮሪደር ልማቱ እናንተ ባላችሁ ልክ ተረድተውታል ወይ? በዛ ልክ አብረው ጠንክረው እንዲሰሩ ከእናንተ ልክ እንትኑ ቢነራቸው ብዬ ነው። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። ሊያናገሩን ፈቃደኛ ስለሆኑ በጣም እናከብራለን። ከዛ በመቀጠል በዩኒቨርሲቲ ደረጃ ከቦንጋ ዩኒቨርሲቲ ነው የመጣውኝ። በዛ ደረጃ ያለው ከዩኒቨርሲቲ ደረጃ ያሉ ነገሮች ትንሽ የላንሳና በተለይ ከቦርድ ጋር የተያዙ ነገሮችን እናቅርብ። ቦርድ ዩኒቨርሲቲውን አያውቀውም። ለምሳሌ ቦንጋ ዩኒቨርሲቲ በ7 ዓመት አንድ ቀን ቦርድ አነጋግሮት አያውቅም መምህሩን። ያ ኃላፊነት የለውም ወይ? ማለት ተባብሮ ለመስራት እስከሆነ የትምህርትን ጥራት ለማምጣት እስከሆነ ድረስ ለምን እንደዚህ አይነት ነገሮች አይሰሩም? እንደዚህ አይነት ነገሮች መስተካከል አለባቸው። ሌላ ደግሞ ከባጀት አመዳደብ 60-25-15 የሚባሉ አሉ። ከምርምር ጋር ከአካዳሚክ ጋር የተያዙ ነገሮች ዩኒቨርሲቲ ውስጥ በጣም እየቀሩ የመጡበት ሁኔታ አለ። ጠቅላላ ዩኒቨርሲቲዎች ወደ ፕሮጀክት፣ ወደ ህንፃ፣ ወደ ተለያዩ ነገሮች እየመጡ ያሉበት ሁኔታ ስላለ እሱ ነገር ብስተካከል። አመሰግናለሁ። ለተሰጠኝ እድል በጣም ላመሰግኖት እፈልጋለሁ። ጊዜ ለመጠቀም ቀጥታ ወደ ጥያቄ መግባት እፈልጋለሁ። ከለውጡ ጋር በተገናኘ በግሪጎሪያን ካላንደር በ2018 ኤጁኬሽን ሮድ ማፕ በ2023 ጠቅላላ የስርዓተ ትምህርት ለውጥ መደረጉን እናውቃለን። ሆኖም ግን ይህ ስርዓት ለውጥ ለሀገር በቀል ቋንቋዎች ትክክለኛ ትኩረት የሰጠ አይመስለኝም። ይህንን በመረጃ
ለማስደገፍ የኛ ልጆች ከ9ኛ እስከ 11ኛ በሳምንት አንድ ቀን ብቻ ይማራሉ፣ ኦሮምኛና አማርኛ። እንግዲህ በአንጻራዊ መልኩ እነዚህ ሁለቱ ቋንቋዎች በጣም በሚሊዮን የሚቆጠሩ ተናጋሪዎች እንዳሉ ይታወቃል። በሳምንት 40 ደቂቃ ብቻ መማር እንዴት ይታያል? እንደገና 12ኛ ላይ 2 ቀን ብቻ ይማሩና ይባስ ተብሎ 12ኛ ላይ ማትሪክ ላይ አይመጡም። የዚህ ኢምፕሊኬሽን የዚህ ስፒል ኦቨር በወላጅ በመምህራን በተማሪዎች ዘንድ እንዴት ይታያል? ሁለተኛ ጥያቄ ከለውጡ ጋር በተገናኘ ለሁለተኛ ደረጃ መምህራን ስልጠና የተሰጠው ትኩረት ብዥታን የሚዘራ ነው። ይህ ማለት በኢህአዴግ ጊዜ ቢኢዲ ባችለር ኦፍ ኤጁኬሽን ነበር። በማል ቴሶ የሚባል ፕሮግራም መጣና ቴሶ ቲቸር ኤጁኬሽን ሲስተም ኦቨርኦል ማለት ነው፣ ፓራዳይም ሺፍት። ለ6 ዓመታት በሱ ከተሰራ በኋላ ፒጂዲቲ መጣ። ቴሶ ቤዚካሊ ኢንቲግሬትድ ነው። ሳብጀክት ማተር ፕላስ ፔዳጎጂካል ትሬኒንግ ኢንቲግሬት አድርጎ ነው የሚሰለጥኑት። ከጊዜ በኋላ ምን ሀሳብ መጣ? የመምህራን የብቃት መሳሳት ስላለ መጀመሪያ በአፕላይ ሳይንስ ይጨርሱና ፔዳጎጂ ከላዩ ላይ ፈሳስ ሲደረግ ነው የነበረው አርጉመንት። እሱ ፒጂዲቲ ነው፣ ፖስት ግራጁዌት ዲፕሎማ ኢን ቲቺንግ ማለት ነው። ለ10 ወራት ብቻ ይሰለጥኑና ስራ ላይ ይሰማራሉ። ይሄም ጥራት ሊያመጣ አልቻለም። አሁን ጭራሽ ይባስ ተብሎ ከተሳሳስኩ ይታረማለሁ። የሁለተኛ ደረጃ መምህራን ስልጠና ቢኢዲ ሆኖ ለአንድ ተቋም ብቻ ተሰጥቷል። ለኮቶቤ ትምህርት ዩኒቨርሲቲ ብቻ ተሰጥቷል። ይሄ ከቨሬጁን ይሸከማል ወይ? የመጨረሻው ጥያቄ ኢትዮጵያ የምትከተለው ዩኒቲ ኢን ዳይቨርሲቲ ነው። ይሄንን የሚደግፍ ትምህርት ቤት ውስጥ ሲሰጥ አይታይም። ከዩኒቨርሲቲ ቢጀምር ዩኒቨርሲቲ የሚመጡ ልጆች የተለያየ ባክግራውንድ ይዞ ነው ወደ ካምፓስ የሚቀላቀሉት። የመቻቻል አብሮ የመኖር በሌላ ሰው ጫማ ራሱን አስቀምጦ ሰው እንዲያስብ የሚያግዝ ኮርስ ለምን አይሰጥም? ፕሪሞርዲያሊዝም፣ ኢንስትሩሜንታሊዝም፣ ኮንስትራክሽኒዝም ይህንም በስርዓቱ የሚያስጨብጥ የእኛ ህዝብ እኮ ይቅርታ ይደረግልኝና ለሰላም እጦት የግንዛቤ ማነስ ብዬ አስባለሁ። እኔ ኢትኒሲቲን ከደም ጋር የማገናኘት ችግር አለ ኢትዮጵያ ውስጥ። ሶሻል ኮንስትራክትስ ኢትኒሲቲ፣ ላንጉዌጅ፣ ሪሊጅን፣ ትራዲሽንስ ኤክስትራ ሶሻል ኮንስትራክት መሆናቸውን ከደም ጋር እንደማይገናኙ ሰውን ብናስተምር የሰው ልጅ ስር መሰረቱ ከአንድ ቦታ ከአዳምና ከሔዋን መሆኑን በሙስሊሙ ከአዳምና ከሐዋ መሆኑን ብናስተምር የተሻለ አስተሳሰብ የተሻለ አረዳድ ያለው ዜጋ ማውጣት ይቻላል የሚል ሀሳብ አለኝ። አመሰግናለሁ። ትላንትና በፊት በውይይት ነበርና እኛ ውይይት ስናይ የተነሳ ጥያቄዎችና ብዙ ልዩነት እንዳለ አይተናል። ለምሳሌ ሀገራችን አንድ ሀገር ነች፣ ግን አሰራር ልዩነት እንዳለ ትላንትና ተረድናል። ለምሳሌ
አንዳንድ ከተማ አንዳንድ ቦታ መምህራን 65% መሬት ወይም ቤት መኖሪያ እንዳለ ተገለጽናል ወይም አይተናል። የኛ ክልል 5% ወይም 10% አይደርስም። ስለዚህ አሁን እኩል ፖሊስ ሆኖ ወደ ታች መውረድ አለበት ብዬ አምናልና እናመሰግናለን። አመሰግናለሁኝ ክቡር ጠቅላይ ሚኒስትር። አልተነሱም ብዬ የማስባቸው ጥያቄዎችን ለማንሳት እሞክራለሁኝ። በሰሜን ጦርነት ከፍተኛ ቁጥር ያላቸው ትምህርት ቤቶች ወድመዋል። እንደ አፋር ከ300 በላይ ትምህርት ቤቶች እንደወደሙ የቁጥር መረጃው እርግጠኛ ባልሆነም መረጃዎች አሉ። እነዛ ትምህርት ቤቶችን መልሶ የመጠገንም ሆነ የመገንባት ስራዎች ላይ ጅማሮች አሉ። አሁንም 5 ህዳር ላይ ይሁን ክቡር የትምህርት ሚኒስትር በተገኙበት ሰመራ ላይ በነበረው ጉባኤ ላይ 5 ትምህርት ቤቶች ለክልሉ ተሰጥቶ እየተገነቡ እንደሆነ ተነስቶ ነበረ። እነዛ ትምህርት ቤቶች ግን ማለቅ በነበረባቸው ጊዜ አላለቁም። ይሄም የክልሉ ችግር እንደሆነ እናምናለን። እርሶ ስለሚያስቡልንም ስለምደክሙም ያለውን ነገር ሰምተው ለመመለከታቸው አካላት በቅርብ ክትትል እንዲደረግ ብስተራበት የሚል ሐሳብ አለኝ። አመሰግናለሁኝ።